በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁ የግዕዝ ውዳሴ ማርያም ተማሪዎቻችን በዛሬው ዕለት እንግዲህ የምናየው ከአአትብ ገጽ ቀጥሎ ያለውን ነአኩተከ ነው የሚሆነው ማለት ነው። ነአኩተከ ያው ሁለተኛ ፓርት ላይ ወይም ሁለተኛ ክፍል ላይ ያለ ነው። ወደ ነአኩተከ ከመሄዳችን በፊት ግን እዚህ ጋር ያሉት እንዳትረሱ። ሺ ምልክት ስታዩ ተነሽ መሆኑን፣ ቂ ምልክትን ስታዩ ወዳቂ መሆኑን፣ ፍ ምልክትን ስታዩ ሰያፍ መሆኑን፣ የምልክትን ስታዩ ተጣይ መሆኑን እንዳትረሱ። ለዛሬው እንግዲህ ምሳሌ እንዲሆኑም ብዬ እዚህ ጋር ያመጣኋቸው አሉ። ፍ ምልክት ላይ ማን አለ? ኪሩቤል የሚለው ጠንካራ ድምፅና ጸለየ የሚለው ድምፅ ፍና ሺ በሚለው ተገልጸዋል ማለት ነው። ባለፈ እንዳልኳችሁ ላላና ወደቅ ያለ ድምፅ ደግሞ እዚህ ጋር በምናየው አሃዱ እና ማርያም በሚለው ተወክለዋል ማለት ነው። አሁን የምንሄደው ከዚህ ቀጥለን ምንድነው? ወደ ንባቡ ነው ማለት ነው። እነዚህን እያስታወሳችሁ እንግዲህ ኪሩቤል፣ ጸለየ የሚለው ጠንካራ ድምፅ መሆናቸውን፣ አሃዱ ማርያም የሚለው ደግሞ ተጣይ መሆናቸውን እንዳትረሱ ማለት ነው። በዛ መሰረት እናነባለን ማለት ነው። ነአኩተከ እግዚኦ ወንሴብሐከ ንባርከከ እግዚኦ ወንተአመነከ ንገኒ ለከ እግዚኦ ወንትቀነይ ለስምከ ቅዱስ ንሰግድ ለከ ኦ ዘለከ ይሰግድ ኩሉ ብርክ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ አጋዕዝት ወንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ወንፄውዐከ በከመ መሃረነ ቅዱስ ወልድከ እንዘ ይብል አንትሙሰ ሶበ ትጼልዩ ከመዝ በሉ ይላል ማለት ነው። ለዛሬ